ሰላም፣ ዶክተር ትንሳኤ ነኝ። ብዙ ሰዎች እኔን ጨምሮ የተልባ እህልን ስለመጠቀም የሚያሳይ ቪዲዮ አይተው ይሆናል። የተልባ እህል ጄል ለፀጉር በጣም ጥሩ ነው። የፀጉሩ መጠን እንዲጨምርና ጥቅጥቅ እንዲል ያደርጋል እና ብዙ ጥቅሞች አሉት። ታዲያ በዚህ ቪዲዮ የተልባ እህል ጄልን ለተከታታይ 10 ቀናት ከተጠቀሙ ምን ይፈጠራል የሚለውን የምነግራችሁ ይሆናል። ምን አይነት ውጤት መጠበቅ አለባችሁ? እውነታው ምንድን ነው የሚለውን የምንገመግም ይሆናል። በተጨማሪም የተልባ እህል ጄል ትክክለኛ አሰራሩን የምነግራችሁ ይሆናል። ወንዶችም ሴቶችም የተልባ እህል ጄልን ቢጠቀሙ ውጤት ያገኛሉ። እንዴት ነው የምናዘጋጀው? 4 ኩባያ ውሃ ድስት ውስጥ ካደረጉ በኋላ በዛ ላይ ግማሽ ኩባያ ተልባ ይጨምሩ እና ያቀላቅሉት። በመቀጠል ልክ እንደዚህ እስከሚዝለገለግ ያሙቁት። በጣም ከወፈረ ተጨማሪ ውሃ ይጨምሩበት። በጣም ቀጭን ከሆነ ደግሞ በደንብ ያሙቁት። በመሃል ግን ድስቱ እንዳይልባችሁ ያማስሉትና ከ2 ደቂቃ በኋላ የሚዝለገለግ ጄል መሰል ነገር ያገኛሉ። በመቀጠል ካቀዘቀዙት ከ30 ደቂቃ በኋላ በአቡጀዴ ወይም በማጥለያ ያጥልሉትና ጄሉን ያገኛሉ። አሁን ለመጠቀም ዝግጁ ሆኗል ማለት ነው። ረጅም ፀጉር ካሉት ይሄ ያዘጋጀነው ጄል ለ4 ዓመት ያገለግሎታል። አጭር ፀጉር ካሉት ደግሞ ለተጨማሪ ጊዜ ያገለግሎታል። እንዳይበላሽ በዕቃ በማድረግ ፍሪጅ ውስጥ ያስቀምጡት። እንዴት ነው የምንጠቀመው? ጄሉን ከራስ ቅሉ ጀምሮ እስከ ፀጉሩ ጫፍ ድረስ ይቀቡት። ከዛ በኋላ ቢያንስ ከ30 ደቂቃ እስከ 1 ሰዓት ያቆዩት። ረጅም ፀጉር ካሉት የሻወር ኬፕ አድርገው የሚሰሩትን ስራ መስራት ይችላሉ። ከ30 ደቂቃ ወይም ከ1 ሰዓት በኋላ ፀጉሩን ያለቅልቁት። ጄሉን ከመጠቀሙ በፊት ግን አስቀድመው ሻምፖ ይጠቀሙ። ከዛ በኋላ ጄሉን ይቀቡት እና ከ30 ደቂቃ ወይም ከ1 ሰዓት በኋላ ይለቅለቁት። በዚህ መልኩ ነው መጠቀም ያለቦት። አሁን ስለ ውጤቱ እናውራ። ምንድን ነው የምንጠብቀው? መጠኑ ይጨምራል እና ጥቅጥቅ ይላል። በዚህ ይገረማሉ። ሌላው ደግሞ ለስላሳ የሚያበራ ፀጉር ይኖሮታል፣ ወንዶችም ሴቶችም። ከዚህ የማያገኙት ነገር ግን ምንድን ነው? ፀጉሩ ትንሽ ከሆነና ያሳድጋል ብላችሁ የምታስቡ ከሆነ አያሳድግም። የራስ ቅላችሁን ያጸዳል፣ ለፀጉራችሁ ቴክስቸር ጥሩ ውጤት ይሰጣል። ነገር ግን ፀጉር አያሳድግም። ለዚህም ሁሌ እንደምለው ቪታሚን ዲ ያስፈልጋል፣ ጥሩ የሆነ የአይረን ፌሪቲን እና ታይሮይድ ፈንክሽን። በተጨማሪም ጉበታችሁ ጤናማ መሆን ይኖርበታል እና ፀጉራችሁ የበለጠ ያድጋል ከተገቢ የአመጋገብ ስርዓት ጋር። በዚህ መልኩ ነው ፀጉራችሁ የሚያድገው። የራስ ቅላችሁን መቀባትና ጥሩ ውጤት አሁኑ ለማግኘት አትጠብቁ። ምክንያቱም ፀጉር የሚያድገው ከውስጥ ወደ ውጭ ነው አይደል? ስለዚህ የፀጉር መርገፍን የምናክመው ከውስጥ ነው። እነዚህ ነገሮች ይረዳሉ፣ ነገር ግን ሕክምና አይደሉም። ይህን እንደተረዳችሁ ተስፋ አደርጋለሁ። ይሄ መረጃም እንደሚጠቅማችሁ ተስፋ አደርጋለሁ። የተልባ እህል ጄል ለፀጉር መጠቀም ጥሩ ነገር ነው እና እንደምትወዱት አምናለሁ። ይህን ፀጉራችሁ ላይ አድርጉት፣ ሞክሩት እና በውጤቱ ትገረማላችሁ። ይሄ መረጃ እንደጠቀማችሁ ተስፋ አደርጋለሁ። ጤናችሁን ጠብቁ። ሰላም ለእናንተ ይሁን።